ሉቃስ ወንጌል ምዕራፍ 11 ቁጥር 13 እዚህ ክፍል ላይ ብቻ ሶስት ነገር በልቤ ውስጥ እግዚአብሔር ያስቀመጠውን ከመንፈስ ቅዱስ አንፃር መንፈስ ቅዱስ ከሚሰራው ስራ አንፃር አክቹሊ ቀጥታ የመንፈስ ቅዱስ ስራ በእኔና በእናንተ ህይወት ምንድነው የሚለው ላይ አልገባም ግን መንደርደሪያ እንደሆነኝ ግን ይሄን ክፍል በዚህ መልኩ ወደ እናንተ አቀርበዋለሁ ቁጥር 13 ላይ ኦ ሃሌሉያ እናንተ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁበት የሰማዩ አባታችሁ ታዲያ ለሚለምኑት መንፈስ ቅዱስን እንዴት አብልጦ አይሰጥ ለዚህ ክፍል መንደርደሪያ የሚሆኑ ቁጥር 11 ነው 11 ከናንተ መካከል አባት ሆኖ ሳለ ልጁ አሳ ቢለምነው እባብ የሚሰጥ ይኖራልን ጥያቄ ነው መልሱ ፈጽሞ እንዴታ ነው ወይስ እንቁላል ቢለምነው ጊንጥ ይሰጣዋልን በሌላ የወንጌል መጽሐፍ ላይ አሳ ቢለምነው እባብ ይሰጣዋልን በነካፋችን መልሳችን ምንድነው ፈጽሞ ይሄን ከኔ ያረቀው ታዲያ እናንተ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁበት የሰማዩ አባታችሁ ታዲያ ለሚለምኑት ምን አይሰጣቸው It's amazing. የሰማዩ አባት ለሚለምናቸው ለሰው የዳቦ መስጠት የላቀው የእግዚአብሔር ስጦታ ድፎ ዳቦ አይደለም ንጽጽሩ እንደሱ አይደለም አንተ ክፉ ሆነ ሳለ ለልጅ የ10 ብር ዳቦ ከሰጠ የሰማዩ አባትማ ድፎ ዳቦ አይደለም አንተ ክፉ ሆነ ሳለ ልጅ እንቁላል ሲለምን ጊንጥ አሰጠው እንቁላል ነው የምሰጠው ሶ አንተ 18 ብር 23 ብር መታውጣ እንቁላል ከሰጠው የሰማይ አባትማ ዶሮዋን አይደለም የሚለው አይደለም እግዚአብሔር የእንቁላል ሰጭነትን የሚወዳደር የሚፎካከረው በዶሮ አይደለም በላቀ ስጦታ ነው እግዚአብሔር አብልጦ መንፈስ ቅዱስ የእግዚአብሔር ሰጭነት ከአባት ሰጭነት ጋር የተነጻጸረ አባት ለልጁ እንደሚለው እግዚአብሔርም ደግሞ ለልጆቹ መንፈስ ቅዱስ የአባት ለልጅ ስጦታ ነው በእነዚህ በማነሳቸው ሶስት መሰረታዊ ጉዳዮች ምናልባት አንዳንዶቻችሁ ጋር የእግዚአብሔር ቃል ይመስል ድድር ጥንክር ብሎ የተቀመጡ አስተሳሰቦችን ማፍረስ ፈልጋለሁ መንፈስ ቅዱስ የአገልጋይ ስጦታ አይደለም እናንተ ለልጆቻችሁ ነው አይደል ንጽጽሩ ለልጆቻችሁ መልካም ነገር መስጠት ካወቃችሁ የሰማዩ አባታችሁ ደግሞ ለልጆቹ አባት ለልጅ እንደሚሰጥም እግዚአብሔርም እንዲሁ ልጆች አሉት የሚቀበሉ ልጆች አሉት ሶ መንፈስ ቅዱስ ብዙ ጊዜ የምናስበው ምንድነው ለሆኑ ለምሩጣን አገልጋዮች ስምላላቸው ማረግላላቸው ለነቢያቶች ለሐዋርያትና ለነሱ የሚሰጥና ይሄን ስጦታ የተቀበሉትን ደሞኛ ከሩቆንን አቤት ታድለው ብለን የምንከተል አርገን ነው የምናስበው ዛሬ ይሄ አመለካከት ከእግዚአብሔር እንዳይደለ እየነገርኳችሁ ልኩል ልንገራችሁ ለልጆች እግዚአብሔር ስጦታ ሰጥቷል እግዚአብሔር ከኔ ጋር ያለው ግንኙነት የአለቃና ያሰሪ ግንኙነት አይደለም ዛሬ አመለካከታችሁ ትንሽ ሪሼፕ ላደርገው ፈልጋለሁ ልጅ ነኝ ሶ ልጅ ከሆንክ አንድ ነገር ሆኖልሃል እግዚአብሔር ሰጥቶሃል ግን ሰጠህ የተባለው ነገር ምድር ላይ ቁልቁል እየተመለከተን የምንቆጥራቸው ነገሮች አይደሉም የላቀ ስጦታ እግዚአብሔር ሰጥቷል ሶ መንፈስ ቅዱስ የልጆች ስጦታ አንድ ሁለተኛ ሁሌ በጣም ኢንጆይ የማረግበት ሐሳብ ንባረክበት ሐሳብ መንፈስ ቅዱስ ደሞዝ አይደለም መንፈስ ቅዱስ ስጦታ ነው ደሰል ቃል በቃል ሲናገር ለልጆቹ እንዴት አብልጦ መንፈስ ቅዱስ ምን አይላቸው አይከፈላቸው አይደለም መንፈስ ቅዱስ ክፍያሽ አይደለም እሺ ማለት ፖስታሽ ምናምን ዲጋጌት ትመጪ ከላይ ሆኖ ዋው እቺ በጣም ታማኝ አትራሰጭ አይደለች እንዴ ከዛ አቴንዳንስ ላይ ደግሞ ቼክ ሲመለስ ሲያረግ ማክሰኞ አለሽ ሐሙስ አለሽ እሁድ አለሽ ለምን በሰዓቱ ፓንክቹዋል ከዛ ዞሪልና እግዚአብሔር ከወልድና ከመንፈስ ቅዱስ ጋር ንጉስ ያከብረው ዘንድ ለሚወደው ምን ይደረግለት ሲል ለምን አንሰጠው መንፈስ ቅዱስ እንዲህ ከሆነ ሽልማት ነው እንዲህ ከሆነ ደሞዝ ነው ለሆነ ላበረከትኩ አስተዋጽኦ ከንጉስ ዘንድ የሆነ ነገር ነው እኔ ግን መንፈስ ቅዱስን የምረዳው ሽልማት አድርጌ አይደለም ክፍያ አድርጌ አይደለም መንፈስ ቅዱስ ስጦታ ነው እስኪ በእውነት ስለ እግዚአብሔር ስላችሁ የትኛው አባት ነው ለልጁ የሆነ ነገር ሲጠይቀው
ለምሳሌ አባቢ ኤሊፖፕ ግዛልኝ፣ ሙዝ ግዛ፣ ዳቦ ግዛልኝ ሲለው እስኪ ክፈልኝ የሚል አለ። አስከፍሎ ዳቦ የሚሰጥ አባት አይቻላል። የትኛውም አባት የሚያረጋውን ነገር ሁሉ የሚያረጋው አውት ኦፍ ላቭ ከፍቅር የመነጨ ነው። እግዚአብሔር ስለሚወድ ስጦታ ሰጥቷል። ስፒሪት ኢዝ አ ጊፍት ኦፍ ጋድ። ታውቃለህ በሀገራችን አንድ አባባል አለ። የስጦታ ፈረስ ምኑ አይታይም? ስጦታ ጥርሱ አይታይም። ምንም ይሰጥህ ላገኘው ሰው ሁሉ ለሆኑ ቀናቶች ወር ሙሉ አታወራው፣ ግን ለሆኑ ቀናቶች አይገርም። ትላንትና ጉባኤ ሄጄ ነበር ሐሙስና ስንወጣ ሳምበድ ይመጣና የምር ነው ምን ሰጠ የሚገርም ሆች really yes really ስጦታ አንድ ነገር ስጦታው ነው ሲሰጥ አንድ ነገር ነው ሪፍሌክት የሚያደርገው ላገኘው ሰው ሁሉ ሳትጠብቅ የሚወራ ነገር ነው። እና በቤተ ክርስቲያን አንድ መወራት ያለበት ነገር አለ። ትልቁ ስጦታችን መንፈስ ቅዱስ ነው። እና በዛት በልኝ አንዳንድ ሰዎች እንዴ ርዕስ እኮ ከመንፈስ ቅዱስ ውጪ ሌላ ርዕስ የለም እንደ ሲሉ እኔ አለ እንዴ እላለሁ። እኔ ምን እንደገባኝ ታውቃላችሁ? ለኔ መንፈስ ቅዱስ ከብዙ ነገሮች መካከል አንዱ ነገር አይደለም። መንፈስ ቅዱስ ዋና ነው። የቤተ ክርስቲያን እስትንፋሷ ሰርቫይቭ ለማድረግ አቅሟ በህይወት ለመቀጠል ብርታቷ ፐርሲስት አድርጋ ለመሄድ አቅሙ አንድና አንድ ነው። የቤተ ክርስቲያን እስትንፋሷ መንፈስ ቅዱስ ነው። ስጦታ ሽልማት አይደለም። ግን እዚህ ጋር አብሮ ማስቀመጥ ያለብኝ ምንድነው? እግዚአብሔር ለሚለምኑት ነው ግን የሚሰጠው። አይ ኖት አ ጊፍት መቼም ስጦታ ተለምኖ ሲሰጥ አይቻላልም። ይሄኛው ግን ለየት ይላል። ስጦታ ሳይለምን ነው የሚሰጠው አይደል? ኪስ ትገባና ሰርፕራይዝ ነው የምታረገው። ምንም የለም እሺ አይዞህ ሰርፕራይዝ ብለን ነው የምንሰጠው። እና አልጠየቀም አልለመነም እግሬ ስራ አልወደቀም ድንገት ነው ሰርፕራይዝ የማረገው። እግዚአብሔር በመንፈስ ቅዱስ ሰርፕራይዝ አያረጋህም። ተቀምጠ ባለበት እንካ ብሎ አይሰጥህም። ለምነኝ እንትን ይኸውልህ ጌታ ኢየሱስ መራብህን ይፈልገዋል፣ መፈለግህን ይፈልገዋል። ቢኮዝ የሚሰጥህ ክቡር ስጦታው ነው የሚሰጥህ። እግዚአብሔር ከሰጣችሁ ስጦታዎች መካከል ሁለቱ ሁሌ ይገርሙኛል። መቼም ዓለም ላይ እግዚአብሔር ብዙ ነገር ሰጥቶ ያውቃል። በኃጥአንም በጻድቃንም ላይ ፀሐይ አውርዷል፣ ዝናብ አውርዷል። ማለት ቸር ጌታ ነው፣ በጣም ሰጪ አምላክ ነው። ግን very expensive የሆኑ ውድ ግን ስጦታዎች አሉት። ውድ ለማንም የማይሰጥ ለጻድቃኑም ለኃጥአኑም እኩል የማይባል ለልጆቹ ብቻ ያዘጋጀው precious ሁለት ጊፍት አለ። አንደኛው ኢየሱስን ሰጠ። አንተ ኢየሱስ ውድህ ነው፣ ውድ ስጦታ ነው። እና ጴጥሮስ በደንብ ስለገባው ከአባቶቻችሁ ከወረሳችሁት ከንቱ ኑሮ የተዋጃችሁት በሚጠፋ ብርና ወርቅ አይደለም፣ ነገር ግን ክቡር በሆነው በክርስቶስ ደም ነው። እና ኢየሱስን ሲገልጠው ክቡር ነው የሚለው። የሆነ ሳምበዲን አልሰጠህም። ክቡር የሚለውን ዓለማትን የፈጠረበትን ይህን የምታየውን ጉዙን ዓለም ደግፎ በቃሉ የያዘው የሚወደውን ልጅ the only begotten son የሚወደውን ልጅ ውዱን ሰጠህ። ስጦታ የተጩን ልብ አይደል የሚያሳየው? እሱን ነው የሚያሳየው። ዋው የምትለው እኮ ስጦታ አለ እኮ really ሰጠህ። እንዲህ አይነት ስጦታ ሰው ሰጠኝ ስትል really የምርህ ነው? ከዚህ የሚባሰ እኮ ስጦታ አለ። ቤት ቢሰጥህ ካርታው ዘ really ከዚህ ጋር ታወቃላችሁ? አይ ባይ ነው እና እንደ ሰጠህ አይወራ ነገርማ ምናምን አንዳንድ ከባድ ስጦታ ይሄን አይነት ጨፍና አይወራ ነገር ማዘኑ አይቀርም ማለት how እንዴት ከዛም ይላቁ ደግሞ አለ እግዚአብሔር በጣም ውድ የሚለውን really የሚያስወስድ ስጦታ ሰጠ ኢየሱስን። አንድ በዚህ ድንግጥ እብድ ክሬዚ ሊያደርግ ይገባል። ዋው ዘላለምን ዋው የሚያስወስድ ስጦታ ኢየሱስ። ሰርግ ቤት ሲኬድ የበግ ስጦታ እናውቃለን፣ በሽበሽ ነው። የልጅ ስጦታ ግን አይተናናቅም። ምንም ስለሌለኝ ልጄን እግዚአብሔር ሲወድህ አየ ሰማይ የሱ ነው፣ ምድር የሱ ነው፣ ብሩ ወርቁ የሱ ነው፣ በሺህ ተራሮች ላይ ያሉ ከብት ሁሉ የሱ፣ ነዳጁ ሁሉን አየና ለሱ አይመጥኑ ማለት ለድነትህና ለልጅነት የሚመጥነው አንድ ነገር ነው፣ ልጄን እሰጠዋለሁ። እና እግዚአብሔር ልጁን ሲመለከተው ክቡር ነው የሚለው ክቡር። ሁለተኛው በጣም ትልቁ ስጦታ
መንፈስ ቅዱስ እግዚአብሔር ለሚወዳቸው ለምርጦቹ ግን ስትለምነው ነው። እኔ አልፈልግም። አንዳንድ እንትን ላይ ሰርግ ቤት ሄደ የአገር ምግብ ይደረደርና ሁሉን የመብላት ግዴታ የለብህ ማለት እፈልጋለሁ ካል ትጨልፋለህ፣ አልፈልግም ካል ትዘለዋለህ። ግዴታ የለብህ። በመንፈስ ቅዱስ ጉዳይ እንደዛ ነው። ታስፈልገኛለህ ካልከው መጽሐፍ ሲናገር በደረቀ መሬት ላይ ፈሳሾችን ነው። ይሄ የደረቀ መሬት ማለት ምን ማለት ነው ታውቃለህ? ጥምን እኮ ነው የሚያሳየው፣ መፈለግን እኮ ነው የሚያሳየው። አንዳንድ አለ ውሃ ጠጥቶ የሚያዣልጥ ነው መሬት አለ። እሱ ላይ መባከን የለበትም። ብትሰጡም ይተፈዋል፣ ጠግቧላ። የጠገበ መሬት አታውቂም? ክረምት ላይ የምታየው መሬት ብትደፊበት ከላይ ነው ሹር ብሎ የሚሄደው። እስኪ አሁን ደግሞ በጋን ውጣና እስኪ አፍስስ፣ ሹር የሚለው ውሃ የለም። ተርቧላ፣ ተጠምቷላ። እና እግዚአብሔር ፈሳሾችን አፈሳለሁ የሚለው በደረቀ መሬት ላይ እና ለምነኝ። ዛሬ እንዲህ ብዬ ልባርካችሁ፣ ነፍሳችሁ መንፈሳችሁ እንደደረቀ መሬት ይሁንላችሁ። አምጣ የሚል አምጣ፣ ለምነኝ ነው የሚለው። ለምነው ይኸውላችሁ መጽሐፍ ሲናገር ስለ ልመና ሁሌ ቻሌንጅ የምሆንበት ቃል አለ። ለምኑ ይልና ምን ያደርጋችኋል? ይሰጣችኋል። ኦኬ መዝገቡን አንኳኩ ይከፈትላችሁ። አማርኛው እንትኑን ቃሉን ያሳሳብኛል ወይ ደግሞ ያደክምብኛል። ለምን ብቻ አይደለም የሚለው keep on pleading, keep on knocking። ማንኳኳትህን መለመንህን እንዳታቆም። አንዳንድ ሰው ታውቃለህ ደረቅ የሆነ ለማኝ ታውቃለህ ይመጣና በተለይ ልጆች ላይ ነው የማይሆን አባቢ ኤሊፖፕ ይላል የለም ስትለው አባቢ ይላል። ነፍስን ወላቅ ነው የሚያደርግ ነዝናዛ። ጌታ ይባርክ። ጭቆና ችኮ ይለያያል። ችከሚት አይለቅም። እስትንፋስ ላይ ነው የሚቆምብህ። መጨረሻ ላይ ስለ ልመናው ስትል ባትስማማበትም እንካ ብለህ ትሰጠዋለህ አሉ ለማኞች። እሱን ቃል ነው የሚጠቀመው። keep on knocking። ዝም ብለህ አንኳኩተህ እዚህ ቤት ሰው አለ ጸጥ ሲል አይ የሉም ብለህ አትሄድም። የግድ መግባት እንዳለበት ያመነ ሰው ቀዳዳ ይፈልጋል። የሉም እንዴ ኳኳ የሉም በላይ ባጥር በኩል የሉም እንዴ አይ ተኝቶ ኳኳ እስኪ ከፈት ድረስ እና ሉቃስ እሱ ነው የሚለው ለሚለምኑት ነው። እንዴ ታርጋ አንዳንዱ በጾም ጸሎት ይለምናል ተንበርክኮ I need your spirit መንፈስን እፈልጋለሁ። ህይወቴን እስትንፋሴ ነው። ያዕቆብ እንዳለው ካልባረከኝ አልለቅህም። ያንኳኳ ልቀቀኝ አልለቅህም። ሊነጋ አቅላልቷል። ሊነጋ ማቅላላት አይደለም ነግቶ ለምን አይመሽም? አሁን ነበር ለቲጎ እንድትሄድ አልፈቅድልህም። እስከ መቼ? እስክትባርከኝ ድረስ። እግዚአብሔር በዚህ ልክ ታጋይ ያርጋችሁ። ለምነው ለሚለምኑትና እንትን ብለህ ሰርፕራይዝ አያረግህም፣ ክው አያረግህም። አስኬም ለምን ስጦታ ነው። አይ ነው ግን ውድ ስጦታ ነው። ስራ የሚሰራ እኔ ያደኩባት ሙሉ ወንጌል የድሮዋ እንደዛ ነበር የምትገባኝ። ከዚህ መንፈስ ጋር የነበራት ቁርኝትና ረሃቧ ጠማቷ ወይ ብትፈልግ ስጠኝ ካልፈለክ አትስጠኝ አይደለም እኮ። አንዳንዱ ሰው እኮ ፊቱ ራሱ እኮ አትስጦ ፊት አለ። ብዙም ተበላለ ሲባል ልብላ እንዴ አይነት ነገር እና ያስብና የተባረከ ይሁን አይነት በዚህ ፊት አይሰጥህም። ስፒሪትን አዘጋጅቶልህ ማለት ነው። ኢየሱስ እኮ ለሄል ሲል እኮ ለሐዋርያቱ የሰጣቸው እኮ ስጦታ እኮ ተስፋ ሁለት እኮ ነው። ልባቸው አይታወክ አለና ተመልሼ እመጣለሁ። አንደኛው ያጽናናበት መንገድ እኮ ልባቸው አይታወክ አትዘኑ አለና እመጣለሁ። ሁለተኛ እኔ ሲሄድ ከእናንተ ጋር ለዘላለም ነው ሌላ አጽናኝ ይሰጣቸዋል። ሌላ አጽናኝ ማለት እንደኔ ያለ ትልቁ እኮ ቤተ ክርስቲያን እኮ በረከቱ እኮ እሱ እኮ ነው። አንድም ኢየሱስ ይመጣል፣ ሁለትም ደግሞ መንፈስ ቅዱስ ነው። እና እንተ ድንቅ ስጦታ ባልፈልግም ፊት ያናኑ ሰው ህይወት ካየው በእውነት ብዙም እንትን የለው። ብዙ ከሰጠኝ ደስ ይለኛል፣ ካልሰጠኝም ብዙ አይከፋኝም። ኦኬ አናው ነው እንደሱ አይደለም ብሎ የሚጮሃል መኖር አልችልበትም፣ ያለ መንፈስ አልችልበትም። ልምድ አለው፣ ትምህርት አለው፣ ዕውቀት አለው፣ አድርጎበታል፣ ተውኖታል። ግን ራሱን ሲያስብ አልችልበትም። ወገኖቼ ምን አጓጉል መንፈሳዊ ጉርምስናው ስትገባ መንፈስ ቅዱስን ምርጫ ታረጋዋለህ። እንትኖች አሉ፣ አሁን ልምዶች አሉ። ማይካ ያልቻልክ አሰባበክ ቻልክ፣ ቸርቹን ለመርከው፣ ሁሉ ነገር ለመርከውና የሆነ ሰዓት ላይ ቢኖርም ባይኖርም የሚል መንፈስ ውስጥ ትገባለህ። ይሄ ማለት እድገት አይደለም፣ ይሄ ውርደት ይባላል። እያደክ ስትሄድ አንድ ነገር ውስጥ መቼም አይጠፋም። ያላንተ እስኪ ጩሁና እስኪ ያላንተ በለኝ እስኪ
እስኪ ጩሁና ፈልግሃለሁ በለኝ። ለሚለምኑት ስጦታ ነው። yes of course ውድ ስጦታ ነው። yes of course ግን ለምነኝ። ሁለተኛ የልጆች ስጦታ ነው። ሽልማት አይደለም፣ ስጦታ ነው። ለልጆች ነው፣ ስጦታ ነው። ሶስተኛ ይሄን ብዬ ጨርሳለሁ። ጌታ ኢየሱስ የመንፈስ ቅዱስ ስጦታ የተነጻጸረው እንደ ስጦታ የተነጻጸረው ከምግብ ጋር ነው አይደል? እናንተ ልጆቻችሁ አሳ እና ዳቦ፣ በተለይ ዳቦ እኮ መዝናኛ አይደለም። ለአንድ ልጅ አባዬ ዳቦ ሲለው እኮ ሊዝናናበት አይደለም። ኬክ አይደለም የለመነው። ኬክ እሺ ከምግብ በኋላ ዲዘርት ነው። ዲዘርቷ ነው ብታገኝም ባታገኝም ኢትስ ኦኬ። ኖረንበታል እኮ ዓመት ሙሉ ያለ ዲዘርት ኖረናል። በዲዘርት አው በእኛ ኮንቴክስት በእውነት ሽልጦ ከበላ በኋላ እናት ኩኪስ ያቀረበችልህ ልጅ አለ የለ? እኔ በመንፈሴ ማላይም ባይኔም ማላይም የሆነ ዲዘርት መጨረሻ ላይ ኩኪስ ነገር ኬክ ነገር ከረሜላ ዲዘርት አይደለም የሚባሉት እነዚህ ስዊት ነገሮች። እሱ እኮ መኖሪያ አይደለም። ኢየሱስ ሲናገር እኮ ሰው በእንጀራ ብቻ አይኖር ማለትና ከእግዚአብሔር አፍ በሚወጣው እና እንጀራ መኖሪያ ነው። ሽልጦ ቂጣ እሷ የምታኖረን ነች። ስለዚህ አንድ ልጅ መጥቶ ቂጣ ብሎ ሲለምን መዝናኛ አይደለም መኖሪያው ነው እየለመነ ያለው። ስለዚህ አንድ ልጅ ዳቦ ቢለምን ንጽጽሩ መንፈስ ቅዱስ ከመኖሪያ ጋር ነው። ኢየሱስ ጌታ። አሳ ቢለምን ላይፍ ነው መኖሪያ ነው። መንፈስ ቅዱስ ከእግዚአብሔር ዘንድ የሚሰጥህ መኖሪያ ነው። ቅድም ብያለሁ ከብዙ ነገሮች መካከል ምርጫ አይደለም። የሆነ ነገር አለኝ ከዛ ይመረቅ ምርቃት አይደለም። you need to have የግድ ያስፈልጋል። እመኑ። ካላመናችሁም ያዝናለሁ ግን እመኑኝ። ቤተ ክርስቲያን ያለ መንፈስ ቅዱስ ህይወቷም አገልግሎቷም ሕያው ሆኖ መቀጠል አይችልም። እመኑኝ። አሁን የማወራው ስለ ልሳን አይደለም። ኔክስት ዊክ ላይ መጣለው። የመንፈስ ቅዱስ ሥራ በጣም ያልፋል ከልሳን ስትነካ ከመውደቅ ያልፋል። አሁን ትነካ መውደቅ አለብሱን አረም ያስተማርኩ ያለው በጣም ሰፊ ሥራ መንፈስ ቅዱስ አለ። እንደ አገልጋይ እንደኔ መሰሎቹ አገልግሎት እንዲቀጥል ካስፈለገ የግድ አንድ ነገር መውሰድ አለብህ። እግዚአብሔር የወሰነልህ ያዘዘልህ ነገር አለ። you need to have the spirit የግድ እንደ ደረቀ ዛፍ ላለመሆን እንደ ግለሰብ ነው። ህይወትህም በድል ባሸናፊነት ሰርቫይቭ አድርጎ መኖር የምትፈልግ ከሆነ አንድ ነገር የግድ ነው። መንፈስ ቅዱስ ምርጫ ሳይሆን የግድ ነው። ከፍ አድርጉ እጆቻችሁን እንዲህ በሉ እስኪ ለኔ በሉኝ እስኪ መንፈስ ቅዱስ ምርጫዬ ሳይሆን ግዴታዬ ነው። በጣም ለቤተ ክርስቲያን የግድ እንደሆነ የምታውቀው ሐዋርያ ሥራ ምዕራፍ 19 ላይ ኤፌሶን የምትባል ከተማ ጳውሎስ ሲገባ የመጀመሪያው ጥያቄ 12 ሰው ነው ያገኘው። ገና ሲገባ እግሩን እንደረገጠ ጥያቄው አንድ ነው። ባመናችሁ ጊዜ መንፈስ ቅዱስ ተቀበላችኋል ነው ያለው። የት ቸርች አባል ነህ አይደለም፣ ኬስ ሰፈር ነው የመጣው ነው። ባመንክ ጊዜ መንፈስ ቅዱስን ተቀበለ። ምን ኤክስፔክት ይደረጋል መሰለ? አንድ ሰው ጌታ እንደተቀበለ አንድ ነገር አብሮ መሆን አለበት። ባመንክ ጊዜ አንድ ነገር መሆን አለበት፣ መንፈስ ቅዱስ መቀበል። ይሄ ደግሞ መንፈስ ቅዱስ መቀበል የሚባለው እንደ 1976 ላይ እኮ ተቀብያለሁ ብለ በያነው ትዝ ይለኛል የምትኖረው አይደለም። ኤቭሪ ታይም የሆነ ኮንፈረንስ አይደለም። የመንፈስ ቅዱስ ምሽት ሲባል አይደለም። ሲጀመር የመንፈስ ቅዱስ የሆነ አንድ ቀን ምሽት የሚባል የለው። ቢፊልድ መንፈስ ይሙላባችሁ። የኤፌሶን 5:19 መንፈስ ይሙላባችሁ ታውቃለች። ይሙላባችሁ የምትለው አንደኛ ግዴታ ነው ያሳያል። ቢፊልድ ነው የሚለው። ቢፊልድ ማለት ፈረንጆች ኢምፔራቲቭ የሚሉታል። ኢምፔራቲቭ ማለት አስገዳጃዊ ቃል ያፍቱ። ለምሳሌ ውሃ ጠጣ ትትባል ምርጫ ነው። ውሃ መጠጣት ምርጫ ካረኮ መሞትን ግዴታ ታደርጋለህ። ውሃ መጠጣት ምርጫ ካረኮ መሞትን ግዴታ ታደርጋለህ። ውሃ ምርጫ አይደለም። ልጠጣ አልጠጣ ይባላል። ጠጣ። መኖር ትፈልጋለህ? ጠጣ። ባልበላስ አይባልም። ኦኬ። አለመብላትን ምርጫ ካረከው መሞትን ግዴታ ታደርጋለህ። መኖር አትችልም። 5:19 ኤፌሶን 5:19 መንፈስ ይሙላባችሁ የሚለው አንዱ ግዴታ ነው። ቢ ፊልድ ዛሬ ልባርካችሁ። መንፈስ ይሙላባችሁ። ቢ ፊልድ
መቼ ሲባል ነሐሴ የጴንጤ ሁዳዴ ሲመጣ አይደል? ኦልዌይስ ውሃ የምትጠጣው በሳምንት አንድ ቀን ነው። ጠጣ ስትባል ባለፈው ወር ጠጥቻለሁ አትልም እኮ። በተጠማ ቁጥር ብድግ እያረጋ አሁን እንኳን በተጠማ ቁጥር ብቻ ሳይሆን ሁሌ ካጠገብ ውሃ ይለይ ነው የሚባለው። በቃ መጠጣት አለብህ። ውሃ ህይወት ነው ስለሚባል ለጤነት ለምን መጠጣት አለብህ። መንፈስ ቅዱስ እንደዛ ነው። ስራ ቦታ አይለይህም። ቸርች ሲመጣ ለፕሮግራም ማሞቂያ ምን ፈልገው መንፈስ የለንም። መንፈስ ቅዱስ ህይወታችን ነው። ሂል ዩር ላይፍ ህይወት ነው። ለሆነ ለስብከት ማሳመሪያ የምፈልገው አይደለም። አንዳንዱ አመጣበታል ኔክስት ዊክ ላይ ብሉይ ኪዳን ላይ መንፈስ ቅዱስ የሚፈልገው ለተልኮ ብቻ ነው። ታውቃለህ? መሳፍንት ጋር ይመጣና እነ ሳምሶን ጋር የሆነ ካራቴ ነገር ጋ አርጎ ከጨረሰ በኋላ ሚሽን ነው፣ ተልኮ ነው። ከዛ ፊት ታፈር ደግሞ እንደገና መንፈስ ይመጣል፣ ብጥስጥስ ያደርጋል። ኦኬ ባይ ይሄ ሐዲስ ኪዳን ላይ ለተልኮ የሚፈልግ መንፈስ የለም። መንፈስ ቅዱስ ለግንኙነት ይፈልጋል፣ ለቤተኝነት ይፈልጋል፣ ለህይወት ይፈልጋል። ኦ ሃሌሉያ! ለዛ ነው መጽሐፍ ሲያስተምር በእናንተ ውስጥ ይኖራል እኮ ነው። ይሄ እኮ የሐዲስ ኪዳን እኮ ብቻ እኮ ነው። እናንተ ውስጥ ይኖራል። ባይዘው አንዱ ማመን ያለብን ዛሬ ከሰማይ የሚመጣ መንፈስ ነው ያልጸልይም። ታውቃላችሁ? ውረድ የሚባል መንፈስ የለም። ሰማይ ይቀደድና ይወረድ አይባልም። ሐዋርያት ሥራ ምዕራፍ 2 ላይ ላይዘጋ ተቀደደ እና በየጊዜው እየገባ እየወጣ እንዲህ አይነት ነገር የለም። ዛሬ አስነጥሶም ከለቀቀ ይልቀቀ ሄደ መጣ የሚባል የለም። ለዘላለም በእናንተ ውስጥ ይኖራል። አሁን የምትጸልየው ምንድነው? በእኔ ውስጥ ያለው መንፈስ በሙላት ይስራ ነው። ራሴን እሰጥሃለሁ ፈቅድልሃለሁ በእኔ ስራ ነው። ቅድም በሚንደ ጸልየው ነው የህይወትን መሪ ለቅልሃለሁ አንተ ሾፍረው ነው። አሁን አንተን ሰሚት የምታረገው ተሰጥቷል። በእኔ የሚያምን መጽሐፍ እንደሚል ከሆዱ የህይወት ውሃ ምን ያህል ይፈልቃል። ኦልሬዲ ስፒሪት አንተ ውስጥ አለ ቤተኛ ሆኖ ጳውሎስ ቆሮንቶስ ምዕራፍ 6:11 ላይ እንዳለው ነው ይሄ ስጋችሁ ከመንፈስ ቅዱስ የተቀበላችሁት የመንፈስ ቅዱስ መኖሪያ እንደሆነ አታውቁምን? እናውቃለን። ለካ ይሄ ስጋ መንፈስ ቅዱስ ዲዌል ያደረገበት ነው። መንፈስ ቅዱስ ያደረበት ነው። ምን ማለት መሰለ? ይሄ መንገድ ላይ ከምታያቸው ጌታን ከማያውቁ ሰዎች አንተ አንዱ የምትለየው በበለው በጠጣው አይደለም። እኛ ጋር ጨጓራና ልብ ብቻ አይደለም ያለው፣ እዚህ ውስጥ ሌላ ነገርም አለ። ስፒሪት አንተ ውስጥ አለና ስለዚህ አሁን ውረድ። ከየት ነው የሚወርደው? እየኖርኩ ነው ሲል ውረድ። አወዝም ብላ ታውረደኝ አለው ውስጥ አለው። ካንተ የሚጠበቀው ሰሚት አርግ፣ ስማው፣ ታዘዘው፣ ፍቀድለት፣ አንደኛ አርገው። የምር ለንግግር አይደለም፣ የምር በህይወት ሀምብል ሆነ ለሱ ስፍራ ስጠው። መንፈስ ቅዱስ ሪሌሽንሺፕ ይፈልጋል፣ ህብረት ይፈልጋል፣ ግንኙነት ይፈልጋል። አንተ ውስጥ አለ እያልኩ ያሉት ምንድነው? የመንፈስ ቅዱስ ንጽጽር ከአሳና ከዳቦ ጋር ነው። ሁለቱ ደግሞ ህይወት ናቸው። መንፈስ ቅዱስ የሆነ ለተግባር የምንፈልገው ብቻ አይደለም። ኔክስት መጣበታለሁ። አሁን ስራ አይሰራም ከአገልግሎት አንፃር ምንም የሚከውነው ነገር የለም እያልኩኝ አይደለም። ግን የሆነ ሶስት አጋንንት አስወጣበትና ባይ የምለው አይደለም። ለህይወት ይፈልገዋል። ትዳሪ ህይወት የሚያገኘው በመንፈስ ቅዱስ ነው። መጽሐፍ ሲናገር ሰማያት በመንፈስ ውበትን አገኙ እንደሚል መንፈስን ትልካለህ እነሱም ይፈጠራሉ እንደሚል ውበታችን ያለው መንፈስ ቅዱስ ጋራ ነው። የባረካችሁ ጨርሳለሁ። መንፈስ ቅዱስ ውዱ ስጦታችን ነው። መንፈስ ቅዱስ ህይወታችን ነው። መንፈስ ቅዱስ ለሁላችን ነው።